ጉድ እናንተ አብርሽና ሄርሜላ በአዲስ በትኩስ ብቅ አሉልን ማለት ነው። እንደዛው እየተጫወቱ እያመረባቸው ማጡልን ማለት ነው። አይ ጎት እኛም እዚህ ጋር ተሰቃየን፣ እናንተም እዛ እኛን አሰቃያችሁን። እናንተ ወይን ቶሎ ተጋቡና ከዛን ግልግል ማለት ነው። ምንድነው ነገሩ? የምረን በቃ አሁንስ ይሄ ነገር ባዛ። ቶሎ ተጋብታችሁ ግልግል። ለማንኛውም አምሮባችኋል፣ ደስ ትላላችሁ ስትታዩ። መጨረሻው ግን ደግሞ እኔ አላቅም። በመጨረሻው ይሄ የሄርሜላ ማዘነጥና እንዲሁም ደግሞ የሄርሜላ መጨፈር እኔ ግን ግራ ያጋባናል ብዬ ነው ማስበው። እኔን ብቻ ሳይሆን ብዙዎቻችን በነገራችን ላይ ይሄንን ነገር እናቀዋለን ብዬ ነው ማስበው። ምክንያቱም እንዴት ብትሉ አብርሽ ሄርሜላ ላይ እየተጫወተ ነው። እውነተኛው ፍቅር ይዞት ነው ወይስ እንዴት ነው? ያኔ ትንሽ ይሄ ነገር ጥያቄ እየፈጠረብን ነው ያለው ማለት ነው። ስለዚህ ምን ሊላችሁ ነው? እውነት ሄርሜላን የምትወዳትና እንዲሁም ደግሞ ለሷ ክብር ያለህ ከሆነ ከቤተሰቦቿ ከቤተሰብህ አስተዋውቃ ቶሎ ተጋብታችሁ ግልግል ብታደርጉት ነገሩን ብዬ ነው ማስበው ማለት ነው። በነገራችን ላይ ይህንን አልኩኝ ማለት እናንተም ትላላችሁ ማለት አይደለም። ግን ደግሞ አንዳንዴ ምን አላ መሰላችሁ የሆነ ነገራቶችን አገናዝበን ስናይ በሷ ላይ እየተጫወተባት ነው እየመሰላ ያለው ማለት ነው። ስለዚህ ይሄ ነገር እውነተኛው አብርሽ የሩታ ነገር አብቅቶለት ወይም ደግሞ ከሄርሜላ መሆን እንትን ከሆነ ለምንድን ነው ያኔ ቶሎ ማይጋቡት ነገር? እዚህ ጋር እኛን ተጨነቅ በአዲስ ነገር ሲመጡ አረ ምንድን ነው እያልን አሁንም በአዲስ ነገር አረ ምንድን ነው ምን እየተካሄደ ነው እያልን ነው ያለ ነው ማለት ነው። ስለዚህ ምን ሊላችሁ ነው? ምንም ይሆን ምንም ሆኖ ያኔ ከቤተሰቦቿ ጋር ከቤተሰብህ አስተዋውቃ ከዛም በኋላ ያለው ነገር ቶሎ በአጭሩ ቁርጥ አድርጉት ማለት ነው። እኛም እዚህ ጋር እየተጨነቅን ነው። አንዴ ሄርሜላን ትተውት ወደ ሩታ ሊሄድ ነው ወይም ደግሞ የሩታ ነገር አብቅቶለት ነው እንዴ ይሄ ነገር እያልን ማለት ነው። ለማንኛውም ለአሁን እይታ ነው ወይ ምንድነው? በአሁን እይታችን ጥሩ ናችሁ፣ ደስ ትላላችሁ፣ ያምርባችኋል እንደዛ ስትዘንጡና እንዲሁም ደግሞ ስትጫወቱ። ነገር ግን ነገና ከነጎዳ ሄርሜላ ይሄ ጫወታ እንዱ ህልም ሆኖበት እንዳይቀራ ነው የሚለው። የምሬንን ሄርሜላ ላይ አሁን የምትጫወተው ጫወታ ነገና ከነጎዳ እንዳልኳችሁ ህልም ሆኖባት እንዳይቀራ ነው የሚለው ማለት ነው። ምክንያቱም ሁላችንም እዚህ ጋር የሚያደርጉት ነገር ወይም ደግሞ የሚሆኑት ነገር አሁን ደስ ብለንም እንዲሁም ደግሞ በአሁን እይታችን አብርሽና ሄርሜላ የሚያሳልፉት ወይም ደግሞ የሚዘንጡት ዝንንጣቸው ወይም ደግሞ የሚጫወቱት ጫወታቸው ደስ ብለንም እንኳን ነገና ከነጎዳ የሄርሜላ ህይወት ብለን አስታውለን ወይም ደግሞ አገናዝበን የምናየ ከሆነ ይሄ ከባድ ነው ብዬ ነው ማስበው። ምክንያቱም ሄርሜላ ላይ አብርሽ እየተጫወተባት ስለሆነ ማለት ነው። አንዳንዶቻችን ይሄንን እናስበዋለን፣ አንዳንዶቻችን ደግሞ ቼክም አናደርገው። ለማንኛውም ምን ሊላችሁ ነው? አሁን ሄርሜላና እንዲሁም ደግሞ አብርሽ ጥሩ ላይ ናቸው። የሚያምሩ ደረጃ ደርሰዋል። ነገር ግን ደግሞ ይሄ ነገርስ እንዴት ነው? ነገና ከነጎዳ ምን ይፈጠራል? ወይስ ደሞስ ምን ይሆናል? አብርሽ ሲቷት ሄርሜላን ይሄደ ይሁን ወይስ ደሞስ ምንም ነገር አይፈጠርም። እስከ መጨረሻው ድረስ እንደዛ እናያቸዋለን። ይሄ ነው ችግሩ ማለት ነው። እኔ መቼም አብርሽ ሄርሜላን ወዶት ወይም ደግሞ እንትን ብሎ አይመስለኝም። የምሬንን እውነቱን እናውራ ከተባለ አብርሽ ሄርሜላ ላይ እየነገደባት ነው እየመሰለኝ ያለው። ለማንኛውም ለዚህ ቤት አዲስ ሆና ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ አስተያየታችሁን ማስቀመጥ ትችላላችሁ። እኔ እንዳልኳችሁ በሄርሜላ እየተጫወተባት እንጂ ብቻ መቼም ቢሆን እውነት ሁለታቸው አንድ ይሆናሉ የሚል እንትን የለኝም በነገራችን ላይ። ለማንኛውም እኔ ያልኩኝ ማለት እናንተ ትላላችሁ ማለት አይደለም፣ እናንተም አላችሁት ማለት እኔ እለዋለሁኝ ማለት አይደለም። ሁላችንም እንደ መልካችንና እንዲሁም ደግሞ
እንደ ሀሳባችን እዚህ ጋር ሀሳብ ምንድነው እንደ መልካችን ሁላ ሀሳባችንም እየተለያየ ነው የሚሆነው። ለማንኛውም ግን ሄርሜላ ባለችበት ሁኔታ ሞራል የምትሰጧት እናንተ ነገና ከነገ ወዲያ የሆነ ነገር ቢደርስበት ይሄ ነገር ይቋጫቸዋል ብዬ ነው ማስበው። በሉ እንግዲህስ የሚፈጠረውን አብረን የምናይ ይሆናል። ቸር ቆዩልኝ።